ዛሬ ዕለቱን 3 ቀን 4ኛ 2025 ዓመተ ምህረት የአቶ ተገኘ ክንዴ አጭር የሕይወት ታሪክ። በመጀመሪያ ነፍሳቸውን ይማር። ከቤተሰቦች ተዘጋጅቶ በግጥም ደራሲው ካሳው ማሩ ተነቦ ከፎቶግራፋቸው ጋር በመቀናበር ለ7 ቀናቸው መታሰቢያ እንዲህ ስል ቀርቧል። ቤተሰቦችም እንዲህ ይላሉ። ክቡር አባታችን አቶ ተገኘ ክንዴ የተወለዱ እንደ አውሮፓ ዘመን አቆጣጠር በ1940 ዓ.ም በኢትዮጵያ በጎንደር ክፍለ ሀገርና አውራጃ ደንቢያ ወረዳ ምድራሮ ከተባለው ሀገር ከአባታቸው ከአቶ ክንዴ ጎሹና ከእናታቸው ከወይዘሮ ጥምብሬ ታከለ ተወልደው በወላጅ እንክብካቤ በማርና በወተት አደጉ። ክቡር አባታችን ሲያድጉ ለአባታቸው ተልከው እናታቸውን ማክብረው ከአባታቸው የግብርና ሙያ እየተማሩ አድገው ዕድሜያቸው ለሥራ ብቁ ሲሆኑ አባታቸውን በማገዝ እያረሱ እያመረቱ ዕድሜያቸው ለአቅመ አዳም ሲደርሱ በአገራቸው ወግና ባህል መሠረት በወላጅ ፍቃድ አቻ የትዳር ጓደኛ ፈልገው ልጃችሁን ለልጃችን ተባብለው በመተጫጨት በሁሉም በኩል የሰርግ ቀን ወስነው በብዙ ድግስ በለምለም ዳስ ከወይዘሮ ተረፉ ገብረ ማርያም ጋራ ተድረው ለጎጆ ብቁ እስከሚሆኑ በወላጅ ስር ቆይተው ለጎጆ ብቁ ሲሆኑ በራስ መስተዳደር ቤትና ትዳራቸውን መስርተው በገጠሩ ለመኖር አስፈላጊውን ሁሉ አሟልተው ሲኖሩ 5 ወንዶችና 2 ሴቶች በአጠቃላይ 7 ልጆችን ወልደው አሳድገው ድረው ማጫ ሰጥተው ቤት አስይዘው የልጅ ልጆችን አይተዋል። ክቡር አባታችን አቶ ተገኘ ክንዴ በዚህ አይነት በገጠሩ ለመኖር አስፈላጊውን ሁሉ አሟልተው ቤተሰባቸውን ለመምራት ይተዳደሩ የነበረው በግብርና ሙያ ተሰማርተው በልጅ ገበሬ ቦይፋፍን በሬ እያሳረሱ ጥሩና ጥሬ እያመረቱ በሸርፋ እየሞሉ የቀንድና የጋማ ከብቶችን እያረቡ ቤተሰባቸውን በሚገባ ይመሩ ነበር። ክቡር አባታችን አቶ ተገኘ ክንዴ በገጠሩ ኢትዮጵያ ቤታቸውን መስርተው አካባቢውን መስለው ከጎረቤት ጋር ተስማምተው በደስታውና በመከራው ተባብረው ልጆችን እያሳደጉ ትልቆችን እየዳሩ ብዙ ዓለምና ደስታ አሳልፈው እንዳሉ በጎንደር ከተማ በሚገኘው የሥጋ ፋብሪካ ብዙ ዓመት ሰርተው በደርግ ጊዜ በመንግስቱ ኃይለ ማርያም 2 ጊዜ የምስጋና ደብዳቤ ተቀብለው በኋላ ውትድርና ተመልምለው ብዙ ዓመት አገልግለው በሰላም ተመልሰዋል። ከዚህ በኋላ የአምላክ ፍቃዱ ደርሶ የኢትዮጵያ ይሁዲዎች ከስደት ወደ ቅድስት አገራቸው ለመመለስ በተለያዩ ዘመንና አቅጣጫ ሲጓዙ እነሱም የነበራቸውን ሀብትና ንብረታቸውን ሽጠውና ለውጠው በአዲስ አበባ በኩል ተጉዘው ተራቸውን ጠብቀው እንደ አውሮፓ ዘመን አቆጣጠር በ2013 ዓመተ ምህረት ያልሙትና ያስቡት ከነበረው ቅድስት አገራቸው በሰላም መጥተው ገቡ። ከዚህ እንደገቡ ኢጹር ሻሎም ቤት ገዝተው በመግባት አካባቢውን መስለው ልጆችን እያስተማሩ እየዳሩ ብዙ ዓለምና ደስታ አሳልፈዋል። በዚህ አይነት እንዳሉ በደረሰባቸው የጤና መዛባት በቅርቡ በሚገኘው የጤና ጣቢያ የሕክምና እርዳታ ሲሰጣቸው ቆይተው ለአዳም የተሰጠው የሞት ማጫ ለሳቸውም ተራው ደረሳቸው እና እንደ አውሮፓ ዘመን አቆጣጠር 23/4ኛው 2025 ዓመተ ምህረት በተወለዱ በ85 ዓመታቸው ከዚህ ዓለም በሞት ተለዩ። በሞታቸው ባለትዳርና የ7 ልጆች አባት ያያሌ ልጆች እሚታ ነበሩ። ነፍስ ይማር ብለን ከዚህ የሚከተለውን ግጥም እንጉርጉሮ እንዲህ ሲል ይቀርባል። የአገሬ መኳንንት የገጠር ገበሬ ያሳለፈው ዓለም ይነገራል ዛሬ። በግጥም ደብዳቤ በዜማ ቀምሬ በነበሩበቱ በአገሩ አስመስክሬ ያሳለፉት ዓለም ኢትዮጵያ መሬት ከሰፊው አዳራሽ ከገጠሩ ቤት እንግዳቸው ብዙ የወንድም ይህት እንጀራው በሞሰብ ጠላው በማቶት አማቹን ከወንበር ምራት በማጀት ራታችሁ ተብሎ ይቀርባል ሙክት። ጠላው በጋን ወርዶ ሲጠጣ ሲበላ በጥቅምት በህዳር የማሩን ወለላ በጣም ደስ ይል ነበር የጤፉ ዘለላ
ተዋልካው ነጭ ጤፍ፣ ሽምብራ፣ ማሽላ የጥሩ የጥሬው የማርትረው አምርተው ሁላ ያመረተው ሁላ በአህያ ተጭኖ በሸርፋ የሞላ ነጭ ጤፍ እንጀራ የዱራኛው ጠላ ዓለም አላፊ ነው ቀርቷል ወደ ኋላ። ይህ ብቻ አይደለም የገበሬው ምርቱ ከጓሮው የሞላ ማርና ወተቱ ታጥቆ ተለባብሶ ሲወጣ ከቤቱ ሁሉ እያከበረው ጨዋ መኳንንቱ ተገኘ ክንዴ የኢትዮጵያ ወታደር ያሳለፈው ዓለም ታሪኩ ይዘርዘር። ደፋር እንዳንበሳ ፈጣን እንደ ነብር ብዙ ዘመን ታግሎ ለሀገሩ ደንበር ለነፍሱም ማይፈራ ሆዱ ማይሸበር የሰራው ጀግንነት ታሪኩ ይዘርዘር። የሰራው ጀግንነት ታሪኩ ይነገር። ክላሸሉን ታጥቆ መለዮውን ለብሶ የጠላቱን ምሽግ ጉድሙን አፍርሶ በድል ተመልሷል። በድል ተጎናጥፎ መጥቷል ተመልሶ በዓለም ኮበለለ ቅድስት አገር ደርሶ ከምድር በበላይ ስሜ ይቅር ብሎ በድል ተጎናጥፎ ጠላቱን ነንገሎ ኢትዮጵያን አገሩን ሁሉ አደላሎ ከላይ ቤት ደረሰ ማለዳ ቸኩሎ ከላይ ቤት ደረሰ በማልዳው ቸኩሎ በሰላም ሲገቡ ቅድስት መሬት ተመስገን እያሉ ጠብቆ ሰንበት ልጁ የልጅ ልጁ ሁሉ ጎረቤት እንዳገሩ ባህል እንዳዩት ካባት በክብር ሸምግሎ ዋላ አሉ ከቤት በክብር ሸምግለው ዋሉ አሉ ከቤት። አባታችን ታሞ ሐኪም ቤት ምን ወስድ ዳኛው አዳልቶበት ይሙት በቃ ፍርድ እጅ እግሩን አስረው በቀጭን ገመድ ከሰው በላው መሬት አገቡት ጉድጓድ። ሰርቶት ያለፈውን ራሱን ጠይቄ ታሪኩን ጻፍኩለት በግጥም አርቅቄ ለማያውቁ ሁሉን አስታውቄ ከቶ እንዳልሳሳት በጣም ተጠንቅቄ ከቶ እንዳልሳሳት ደሞ ተጠንቅቄ ዛሬም በሰባቱ በቀብርህ ደርሰን ከቀብርህ በላይ ችቦ ባኑረን ስምህን በዜማ በግጥም ቀምረን በንባ እየተራጨን ተመለስነ ዙረን ይላሉ ቤተሰቦች። እኔም የግጥም ደራሲው ይሄንን እንደዚህ ብዬ ለሰባት ቀኑ መታሰቢያ ሳቀርበው በእርግጥ በዕለቱ በሰባት ቀኑ ሁጀ አንብቤ ባሰማም ጥቂት የሚስተካከሉ ኑሮ